አሰልጣኝ ያዋረዳችሁኝ አላህ ያዋረዳችሁ ምድረ ወራዳ ኦማር ቤራዳ አንጭላዳ ተጫዋች አታስፈርምና እለጥልጣለሁ ካሪክ አትቀምር ምን አባ ነው ስራ እና ቴሌማንስና ሳንቶስን ቀምራ ምርጥ አድርግ እዛ ጋር ምድረ ጭላዳ ተጫዋች በኤክስ ያዋረዳችሁኝ ትላንት ተናግሬ ነበር ይሄ ነው በነገራችን ላይ ፕሪዝም እዛ 15 ፈላ ገብቶ ድጋሚ ማላየው አመቱን ሙሉ ስለነሱ ውጤት አያገባኝም ምድረ ጭላዳ ማት ተጠያቂ ነው ለማለት ዩናይትድ ተሸንፏል 4-2 ያው ወዳጅነት ነው ምንም አይመጣም ግን ማለት ነው ዳሎን ይዘን ሉክሾን ይዘን ቀጣይ አመት ምንም ዋንጫ የማይታሰብ የዛሬው ድንዝዝ ቅርዝዝ ያለ ጨዋታ ብሩኖ ፔናልቲ ሳተ ኖርማል ግን አሁንም ምነግራችሁ ዳሎንና ሉክሾን ይዘን ምንም አይነት ዋንጫ እናነሳም ስለ ዝውውር ከወራን ደግሞ ማለት ነው ካርሎስ ባሌባ ሸዋሸዋ ነው ባሌባ የምትሉ ሰዎች ብራንዷ ማንቼ በሩበን አሞሪሙ ኤሲ ሚላን 4-2 ተገረፈች ነው ምላ አባቴ ፕሪሲዝም ቢሆንም በጣም ሙድ የሚያስይዝ ነገር ስለሆነ ሙድ ይዤብሽ ነው ቁም ነገር የምናወራው እንጂ ዘለን ወደ ቁም ነገር ማንገባም ተረዳሽኝ አይደለ ማይክል ካሪክ አሞሪም እንደሚበልጠው ያሳየበት ጨዋታማ ተረዳኝ አይደለ ማይክል ካሪክን አሞሪም ይበልጠዋል ምክንያቱም ስኳዳቹ አይገናኝ ምናቹ ኤሲ ሚላን የወደቀ ክለብ ነው ገባ አይደለ ግን ከማን ዩናይትድ ጋር ሲሆን ፕራይም አሞሪም ከቻለና 4 ማን አቤት እንዳለ ፕሪሲዝኑ የተሸነፈ ሰው ነው አሞሪም ባይዘይማ ከናንተ ጋር ሲገናኝ ግን እሳት የላሰ እሳት የጎረሰው ነው 4 አጠጣችሁ ማን ገባ አይደለ ፖዚሽን ማንዬ ለምን እንደተሸነፋችሁ ልንገራችሁ ምክንያቱም ፕሪሚየር ሊግ ላይ በተደጋጋሚ የምታዩት ችግር እንደሚሆን እርግጠኛ ስለሆንኩኝ የተሸነፋችሁት በዚህ ደብል ፒቪት ምክንያት ቲሌመንስና አንድሬ ሳንቶስ አባቴ በቤንች ምናምን አይደለም ካሪክ እየሞከረው ነው በቃ ምርጥ ሚባሌን ቡድኔን ይዤ ገብቼ ምን መስራት ይችላል ፕሪሚየር ሊግ ላይ ምታየው ሜኑ ቢጨመር ነው እንጂ ፕሪሚየር ሊግ ላይ ምታየው ፎርሜሽን ማለት ሜኑ ደግሞ አንድሬ ሳንቶስ ለየት ያለው ነው ገባ አይደል እንግሊዛዊ አንድሬ ሳንቶስ ነው እዛ ጋር ብራዚላዊ እዚህ ጋር እንግሊዛዊ ነው ሁሉም ሚድፊልደራችሁ ከኳስ ጋር ነው አሪፍ ከኳስ ጋር ምርጥ ነው ገባ አይደል ይሰነጣጥቃል ምናምን ነገርና ኳስ ካልያዘስ ለምሳሌ እንደዛሬ ማለት ኳስ ተያዘብህ ኳስ ማስጣል የሚችል ሚድፊልደር የለህም እንዳለ ዲስትሮየር የለህም ካሴሚሮን አልተካም ኳስ መያዝ ሲያቅተ ምን አባል ታመጣበት ነው ገባን ኳሱን ፈቃደኛ ሆኖ ሰጥቶ የሚከላከልን ቡድን ነው የምታስጨንቀው በዚህ ሚድፊልድ ማለት ተረዳኝ አይደለ አያሞሪ ማያ ዋንጫው እናንተ ነው እናቴን ዋንጫው እናንተ ነው ፕሪሚየር ሊግ ብሎ ሲጀመር ማን ነው እንደሌላው 10 ሳምንት ተጠብቀሽ አይደለም የሲቲ ደጋፊ የምትሆኙ የመጀመሪያ ሳምንቱን ታይና የሲቲ ደጋፊ ተኛሽ በእርግጠኝነት በቀለኛ ከሆንክ ማለት ነው እንዳሞራው ይኸውልህ ገና ሲመጣ ስመውጥችለታለሁ እኮ አሞራው ብዬ አይደለ ይኸውላችሁ ማንቼን የወዳጅነት ብሎ ጠራውና ማለት ነው ወቅቱ እኔ ከድሮም ነግሬያቸዋለሁ ይሄ ሰው የስፖርቲንግ እያለኩ እንደሚችል አሳይቶናል ክለቡ ነው ማይችለው ትርፍዬ ልጅ ማችለው ገብቷል እሱ ላይ ሁሉ ነገር ስለተላከከበት ነው ይኸው አረጋገጠ እኮ አሁን እናንተ ፕሮፍ አደረገ ከመመራት ተነስቶ ወቅቶ ነው የለቀቃቸው ማን ምን አይነት ብቃት ነው ማን አሞሪምን አጨብጭቡለት ይሄ ተደጋፊዎች የምሬን ነው የምላችሁ በቃ እንደዛ አይነት ሳይኮሎጂካል ዳሜጅ ያደረሳችሁበት ማለት ነው ከዛ ወጥቶ አገግሞ ኤስ ሚላንን የሚያክል እንግዲህ የጣሊያን ትልቅ ግዙፍ ክለብ ይዞ መጥቶ ማለት ነው ይሁዳይነት ብሎ አውቆ አስጠራችሁና ገረፋችሁ ማለት ኦቬላላን ገረፋችሁ ለማንኛውም ግን ሁሌም ተገባናው ኮሜንት ላይ እመን የዩናይትድ ደጋፊ ሩበን አሞሪም ይችላል በል በቃ እኔ በሱ ነው የምንስማው አንተ ተፈተፋችሁ እኮ ማለት ተፈተፋችሁ እበቶች ግሞች እናንተ ሩበን አሞሪምን በበቀል ያልቻላችሁ ተጫዋቾች ፕሪሚየር ሊግ ላይ የተሳካ ውድድር ተሳልፋላችሁ ቢል ጠብቅ ምንድነው ይሄ የገማ ህብረተሰብ ተሰብስቦ እዚህ ማንቸስተር ዩናይትድ እናታችሁ አፈርት ብላ ሁላችሁም 11 ተቀይራችሁ ግማታሞች ሁላችሁም የኤስኤል ጉዳት ያጋጥማችሁ ማይረው ከእለት ዕለት ማይቀየር ቲም ቢኖር ማንቸስተር ዩናይትድ ነው እናታችሁ ነኝና ምንድነው ይሄ ምን የእምባ መክፈቻ ነው ወይስ ምንድነው ፕሪሲዝም ተለማመድ እያላችሁኝ እንዳይሆን ምንድነው ወንድም ጥላ ምን ነው በእናትህ ምን አደረጉ ስንት ነገር አውርተን ስንት ነገር አቅደን ስንት ነገር አስበን ምን ወለም ዘለም ማለት ነው ሲጀመር አሞሪም ችግሩ ከዩናይትድ ነው በቃ ዩናይትድ ላይ ብቻ የሚበረተው እስካሁን ሳያሸንፍ ዩናይትድን ያሸንፋል ግን ምንም እንዳታስቡ እኛ ሳምንት እነዚህን ጠርተን 3-0
ቋ አርገናቸዋል። ስለዚህ ቀጣይ ሲዝን ማለት ነው ምንም ወለም ዘለም የለም፣ ወይ እናንተ ወይኛ ከሁለታችን ማለፍ የለበትም። አስረግጬ ነው መነግራችሁ ይሄን ነገር። ዩናይትድ ተሸንፏል። ፕሪሲዝን የመጨረሻ ጌማቸውን 4-2 በሆነ ውጤት ተሸንፏል። ሩበን አሞሪም ማሸነፍ ነበረበት የሚል ጥያቄ ልታነሱ ይችላል። ምክንያቱም የሩበን አሞሪምም የመጀመሪያ ድል ከመሆኑ እውነታ ጋር በተያያዘ ማለት ነው በፕሪሲዝን የመጀመሪያ ድሉን የቀድሞ ቡድኑ ማንቸስተር ዩናይትድ ላይ ያሳክቷል። አሁን ከዚህ ጨዋታ ጋር ማንሳት ያለብን ነገር ምንድን ነው መሰላችሁ? የተከላካይ መስመር ተጋላጭነት፣ በተለይ ሰከንድ ሃፍ በጣም ፍራጃይል ነበር። በጣም ይፍረከረክ አይነት የተከላካይ መስመር ይዘው አይተናል። ሪያሊቲ እኮ ነው። በቃ አት ዘ ኤንድ ኦፍ ዘ ዴይ ምንድን ነው በዙር መስኮት ላይ ማንቸስተር ዩናይትድ አሁንም ቢሆን ማለት ነው ፕሪሲዝናቸው ኦልሞስት አሁን አልቋል። ቀጣይ ከሄል ሲቲ ጋር ፕሪሚየር ሊግ ጨዋታቸውን ይጀምራሉ። ቡድኑ አሪፍ ነው፣ ፕረስ ያደርጋል ምናምን እንዳየ ነው ማለት ነው። ኳስን ተጭኖ ለመቀበል ጥረት የሚያደርግበት አይነት ፕሬሲንግ ሲስተማቸው በጣም አሪፍ ነበረ። በዛ ሂደት ላይ ግን የሚተዋቸው ክፍት የሆኑ ቦታዎች ላይ በጣም በሃይላይን ሲጮቱ የሩበን አሞሪም በጣም ዴል የሆነው ትራንዚሽናል ካውንተር አታክ በተለይ የሩበን ሎፍተስ-ቺክ አራይቪንግ ሌት ኢን ዘ ቦክስ እንዲሁም ሌሎች ግብአቶች 3-4-2 በጣም ስፔሶችን ሲጠቀሙ ነበረ። ያ ልዩነት ፈጥሯል። ከ51ኛው ደቂቃ እስከ 75ኛው ደቂቃ ድረስ 3 ጎል እንዴት ይቆጠርባል? ይሄ የተከላካይ መስመራቸው ጥያቄ እንደሚነሳበት አንዱ አመላካሽ ጉዳይ ነው እና በቃ ከዛሬ ያየነው አንድ ነገር ከዛሬ ጨዋታ የተረዳነው አንድ ነገር ቢኖር የዩናይትድ ዲፌንስ ምንም ወንዝ አያሻግርም። የዩናይትድ ዲፌንስ እንደኔ እይታ ማለት ነው እንዳየሁት ጌም ከሆነ ይሄን 4-2 የሆነ መርሃ ግብር ሰከንድ ሃፍ ላይ የተቆጠሩባቸው 3 ጎሎች በጣም በትልቁ ጥያቄ የሚያስነሳ ስለመሆኑ መናገር ስለሚያስችል ማለት ነውና ይሄ ተከላካይ መስመር ደግሞ በ3 ቀን አንድ እየተጫወተ ትንሽ ከባድ ነው። የጉዳት ቅጣት፣ ህመም አይነት ነገሮች ሲመጡ ደግሞ ምን ሊሆን የሚል ጥያቄ ተነሳ። ሉኪሚን ተነጠቁ በጁቬንቱስ። አሁን ደግሞ ዊልፈርድ ሲንጎንም ለማስፈረም ፍላጎት አለ። ሌሎች ተጫዋቾችም ስማቸው ይያዛል። መያያዝ አይደለም ማጠናቀቅ ነው ያለበት የሚለውን ነገር ማስመር ያለብን ይመስለኛል። በዚያ ቀጣዩ የፕሪሚየር ሊግ የውድድር ምዕራፍ ጥያቄ የሚያስነሳ ሲዝን እንዳያሳልፉ ከሌሎች ክለቦች ዝውውር አንጻር ቼልሲ እየሄደበት ያለው ርቀት፣ አርሰናል ያለው ቲም በቂ ነው። ማንቸስተር ሲቲ በዞር መስኮት በደንብ ተጠናክሯል። ሊቨርፑል በዛው መንገድ ያሉት ተጫዋቾች ጀርሚ ጃኬ አራውሆን ጨምሯል። ጂዮቫኒ ሊዮን ያለ ቫንዳይክ አለ። ዲፌንሱ ጥሩ ነው። ወደዳችሁም ጠላችሁም ከዩናይትድ ይሻላል። ዩናይትድስ ትልቅ ጥያቄ ነው። ቶፕ 4 እኔ ጥያቄ ምልክት ውስጥ ነው የምከተው። የምሬ ነው ነገራችሁ ተከላካይ ካላስፈረመ ማለት ነው። ዩናይትድ ሲመራ የነበረውን ጨዋታን አሳልፎ የሰጠው ገለልተኛ ስቴዲየም ፖላንድ ራክሎ ላይ ነበር የተደረገው የመርሃ ግብር። ሩበን አሞሪም የቀድሞ ቡድኑ ላይ ድል ተጎናጽፏል ማለት ነው። ራሽፈርድ 60ኛው ደቂቃ ላይ ተቀይሮ ገብቷል። ጥሩ ነው ያልኩት የመሰለፍን እድል መሰጠቱ መልካም ነው ለማለት ያክል ነው። ምክንያቱም ያው ይህ ልጅ ቀጣይ ዓመት ከካሪ ጋር ምን ልዩነት ይፈጥራል የሚለው ጉዳይ በጣም ስለሚጠበቅ እኔ ፐርሰናሊ ከጠየቃችሁኝ ጥሩ ሲዝን ያሳልፋል ብዬ ነው ማምነው። ሁለቱም እንግሊዛውያን፣ ሁለቱም የማንቸስተር ዩናይትድ አካዳሚ ፍሬ ውጤት፣ ሁለቱም 2016 ሁለት ዋንጫ ያሳኩ፣ ሁለቱም ወደ 45 መርሃ ግብሮች ላይ አብረው የተሰለፉ ተጫዋቾች ናቸው። በየትኛው መስፈርትና ስሌት ሁለቱም እንግሊዛውያን ናቸው። እንዴትም ወሰዳችሁት አብረው ለመስራት የሚያስችል ጥሩ ሁኔታ ላይ ነው ያሉት። በነገራችን ላይ ስቲቭ ሆላንድም ያው ምክትል አሰልጣኝ መሆኑ ይታወቃል። በእንግሊዝ ብሔራዊ ቡድን ላይም በጋሬት ሳውዝጌት 8 ዓመት ሲሰራም ራሽፈርድን ያውቋል። ይህ ልጅ ወደ ተሻለ ምዕራፍ እንዲሸጋገር የማድረግ አቅም ይኖራቸዋል ብዬ ነው ማስበው። ኢቨን ቋሚ አሰላለፍ ውስጥም ሊገባ ይችላል። ኩኛ አጥቂ ሆኖ የሚጀምርባቸው ጌሞች ሊኖሩ ይችላሉ። ቤንያሚን ሼስኮ ላይ እንግዲህ ጎጥነት ባለው መንገድ ፐርፎርማንስ ማያሳይ ከሆነ ማለት ነው። ለማንኛውም 4-2 ነው። ፕሪሲዝን ደካማ ጎንና ጠንካራ ጎን የምትለዩበት ነው። አት ዘ ኤንድ ኦፍ ዘ ዴይ ግን ሩበን አሞሪም ማሸነፉ አንጀቱን የሚያርሰው ይመስለኛል። እሱን የዩናይትድ ደጋፊዎች ደግሞ በዚህ ጉዳይ ምን ተሰማችሁ የሚለውን የእናንተን ሀሳብ ኮሜንት ላይ ጠብቃሉ። ይመሳች ለማንቸስተር ዩናይትዶች ከዚህ ጨዋታ በኋላ ብቸኛው ጥሩ ዜና ምን እንደሆነ ታውቃላችሁ? የዝውውር መስኮቱ 15 ቀን ይቀረዋል የሚለው ዜና ብቻ ነው። በጣም ደካማው የወረደውን ዩናይትድ ተመልክተናል። ሩበን አሞሪም የቀድሞውን ቡድን አግኝቶ 4-2 አሸንፎታል። በጣም ጥሩ የሚባል የማንቂያ ደውልና ትምህርትን ሰጥቶ አልፏል። በዚህ ጨዋታ ላይ ሩበን አሞሪም ባለፉት የቅድመ ውድድር ጨዋታዎች ጥሩ እንቅስቃሴዎችን ሲያደርጉ የነበሩ ተጫዋቾች ዛሬ በጣም ተዳክመው የተመለከትናቸው። አንደኛውንም ጎል ያገቡት በኤሲ ሚላኖች ስህተት ነበረ ዶርጉ ያስቆጠረው። ከዛ በተረፈ ዩናይትዶች ሴነ ላመንስ እንደተለመደው ጥሩ ሴቮችን ከማድረግ ባሻገር እንደ ቡድን ግን ብዙ መዋሃድ የሚቀረው ብዙ ክፍተቶች ያሉበት አሁንም ግዢዎች የ6 ቁጥር ቦታው መሸፈን እንዳለበት በደንብ የሚያሳብቅ ጨዋታ ነበረ። እንደዚሁም በግራ በኩል ሉክሾ ያበቃለት ነው። የ31 ዓመት ብቻ ራሱ አይመስልም የ35 የ36 ዓመት ተጫዋች ሆኖ ነው የተመለከትነው። በጣም ደክሞ ሁሉም ጎሎች በዛ በኩል በሚጫወተው በሳሙኤል ቹኩዌዜ የተነሱ ጎሎች ነበሩ። ኤሲ ሚላን በተለይ 3ቱን ጎሎች ማስቆጠር የቻሉት በዚህ የሉክሾ የመከላከል ድክመት ወይም በዛ መስመር ነበረ። እንደዚሁም ደግሞ የቀኝ ተመላላሹ የዳሎና የማዝራዊ ነገር አሁንም አሳሳቢ ጉዳይ እንደሆነ የተመለከትንበት ነው። የ6 ቁጥር ቦታው ምንም ጥርጥር የለውም ተጫዋች አሁንም መግዛት እንዳለበት ያሳበቀበት። ከዛም አልፎ ተርፎ የመሃል ተከላካይ እነ ማጓየር የቋሚ ቦታውን ይዘው ረጅም መጓዝ እንደማይችሉ በተለይም ደግሞ የቻምፒየንስ ሊግ ውድድር እንዳለበት ቡድን በጣም አሳሳቢና ጥያቄ ምልክት የሚነሳበት ነው። ዩናይትድ በዚህ 15 ቀን የዝውውር መስኮት እስከሚጠናቀቅ ተጨማሪ ግዢዎችን ማድረግ አለባቸው። ኢኒዮሶች እንቅስቃሴ ማድረግ እንዳለባቸው የተመለከትንበት ጨዋታ ነው። ሩበን አሞሪም ግን የቀድሞ ቡድኑን ተበቅሏል ማለት ይቻላል። ጋይስ ለማንኛውም ስላልተጠበቀ ዩናይትድ ሽንፈት እንደዚሁም ስለ ኤሲ ሚላን ድንቅ ብቃት ምን ትላላችሁ? በቀጣይ ዩናይትድ ምን አይነት እርምጃዎችን መውሰድ አለበት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ።